ለ20 ዓመታት ያገለግላል ተብሎ የተሰራው ድልድይ በሁለተኛው ዓመቱ ተደረመሰ። በምስራቅ ወለጋ ዞን በጎቡ ሰዮ ወረዳ 400 ኩንታል በቆሎ የጫነ ከባድ ተሽከርካሪ ድልድይ ደርምሶ ወንዝ ውስጥ መግባቱን ፖሊስ ገልጿል። ድልድዩ ለ20 ዓመት ያገለግላል ተብሎ ቢሰራም የተደረመሰውም በሁለተኛው ዓመቱ ነው ተብሏል። የሰሌዳው ቁጥሩ ኮድ 317387 ኢቲ የሆነ ከባድ የጭነት ተሽከርካሪ ከኡለማ ጫላ የገጠር ቀበሌ 400 ኩንታል በቆሎ ጭኖ ወደ አዲስ አበባ በመጓዝ ላይ ያለ ጥር 30 ቀን 2008 ዓ.ም ከቀኑ 11 ሰዓት አካባቢ ለገኢያ በሚባል ወንዝ ላይ ያለው ድልድይ ደርምሶ መግባቱን የጎቡ ሰዮ ወረዳ ፖሊስ ጽሕፈት ቤት አዛዥ ዋና ኢንስፔክተር ደገፌ መርጋ ለኢትዮጵያ ዜና አገልግሎት ገልጸዋል። ድልድዩ ሊደረመስ የቻለው ተሽከርካሪው ድልድዩ መሸከም ከሚችለው በላይ ጭነት ይዞ ለማለፍ ሲሞክር መሆኑን ዋና ኢንስፔክተሩ ገልጸው በሰው ሕይወት ላይ የደረሰ ጉዳት እንደሌለ ተናግረዋል። ሁኔታውን ለማጣራት ሹፌሩ በቁጥጥር ስር ውለው ከሁለት ቀናት በኋላ በዋስ መለቀቁንና ወንዝ ውስጥ የገባው ተሽከርካሪ ላይ የነበረው የበቆሎ እህል በሌላ ተሽከርካሪ እንዲጫን መደረጉን አዛዡ ጠቁመዋል። ድልድዩ ሶምቦ፣ ቄጆ፣ አሉማ ጫላ፣ ቲቤ ሃራ እና አለሚ ሰዮ የሚባሉ የገጠር ቀበሌዎችን እርስ በርስ የሚያገናኝ መሆኑን ዋና ኢንስፔክተር ደገፌ መርጋ አመልክተዋል። ድልድዩ ከ170 ኩንታል ያልበለጠ ክብደት እንደሚሸከም፣ 4 የገጠር ቀበሌዎች እርስ በርሳቸው እንዲያገናኝና ከ15 እስከ 20 ዓመት ድረስ እንዲያገለግል ታስቦ የተሰራ መሆኑን የጎቡ ሰዮ ወረዳ መንገዶች ባለስልጣን ተቆጣጣሪ አቶ ተሬሳ ከበደ ገልጸዋል። ከሁለት ዓመት በፊት ተመርቆ አገልግሎት መስጠት እንደጀመረ አመልክተው 170 ኩንታል ብቻ የመሸከም አቅም ያለው ድልድይ 400 ኩንታል የጫነ ከባድ ተሽከርካሪ ሲያልፍበት ሊደረመስ መቻሉንም አቶ ተሬሳ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።